ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን። የአማራ ክልል ህዝብና መንግስት ከመቼውም ጊዜ በላይ ተቀናጅተው የሰላምና የልማት ስራዎችን እያከናወኑ ነው። የሃይማኖትንና የአብሮነትን እሴት የሚሸረሽሩ አሉታዊ መረጃዎችን የሚያስተላልፉ ግለሰቦችን ማውገዝና በህግ ተጠያቂ ማድረግ ይገባል። ችግር የወለደው ፈጠራ ኢትዮጵያ በትምህርት ቤት የተማሪ ምገባ መርሃ ግብር ስኬታማ ተግባራትን እያከናወነች ነው። የኢትዮጵያና የካዛክስታን የሁለትዮሽ ግንኙነት ከፍተኛ እድገት እያስመዘገበ መምጣቱን ተሰናባቹ የካዛክስታን አምባሳደር ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ዓለም ፀሐይ መክቴ ነኝ። አብራችሁን ቆዩ። የአማራ ክልል ህዝብና መንግስት ከመቼውም ጊዜ በላይ ተቀናጅተው የሰላምና የልማት ስራዎችን እያከናወኑ መሆኑን የክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፋንታው ተናገሩ። የቢሮ ኃላፊው ዶክተር መንገሻ ፋንታው ለኢትዮጵያ ዜና አገልግሎት እንደተናገሩት መንግስት ህዝብን ባሳተፈ መልኩ በክልሉ ዘላቂ ሰላምን ለማስፈን በርካታ ስራዎችን አከናውኗል። ለአብነትም በክልሉ ሁሉም አካባቢዎች ህዝባዊ ውይይቶች መካሄዳቸውን አንስተው በውይይት መድረኮቹ ህብረተሰቡ ከመንግስት ጎን በመቆም ሰላምን ለማጽናት ያለውን ቁርጠኝነት በይፋ መግለጹን ተናግረዋል። የክልሉ መንግስት ከህብረተሰቡ የተነሱ ጥያቄዎችን ደረጃ በደረጃ ምላሽ ለመስጠት ከህዝቡ ጋር ከመቼውም ጊዜ በላይ በቅንጅት እየሰራ መሆኑን አስረድተዋል። አሁን ላይ በክልሉ ዘላቂ ሰላምን ለማጽናት ከሚከናወኑ ስራዎች በተጓዳኝ ህዝብን ተጠቃሚ ያደረጉ ሰፋፊ የልማት ስራዎች እየተከናወኑ መሆኑንም ነው የተናገሩት። የኮሪደር ልማትን ጨምሮ በክልሉ እየተከናወኑ ያሉ ታላላቅ የልማት ስራዎችን ላብነት አንስተዋል። ሃይማኖትንና የአብሮነት እሴትን የሚሸረሽሩ አሉታዊ መረጃዎችን የሚያስተላልፉ ግለሰቦችን ተጠያቂ ማድረግ እንደሚገባ የኢትዮጵያ የሃይማኖት ተቋማት ጉባኤ ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ ለመገናኛ ብዙሃን መግለጫ ሰጥተዋል። በሰጡት መግለጫም የማህበረሰቡን የሰላምና የአብሮነት እሴቶችን ሊጎዱ የሚችሉ አንዳንድ ሃይማኖታዊና አሉታዊ መረጃዎች በማህበራዊ የትስስር ገጾች የማስተላለፍ ድርጊቶች እየተስተዋሉ መሆኑን ጠቅሰዋል። የሁሉም ሃይማኖቶች አስተምህሮ ሰላም፣ መተባበርና ወንድማማችነትን እንደሚሰብክ አመልክተው ከሃይማኖቶቹ አስተምህሮ ውጪ የሚደረጉ ተግባራት ተቀባይነት የሌላቸው ብቻ ሳይሆኑ የሚወገዙ መሆናቸውን ገልጸዋል። በማህበራዊ ሚዲያ አማካኝነት የሚተላለፉ አሉታዊ መረጃዎችና የአብሮነትን እሴት የሚጎዱ ተግባራት በወንጀል የሚያስጠይቁ መሆናቸውንም ተናግረዋል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛና መኖሪያ መሆኗን ያመለከቱት ቀሲስ ታጋይ ታደለ የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምህሮና መገለጫዎቻቸውን የሚያጥላሉ ንግግሮችን በጽኑ ያወግዛል ብለዋል። እነዚህን አሉታዊ እንቅስቃሴዎችና መልእክቶች በማውገዝ ለዘመናት የዘለቀውን ሰላምና አብሮነት ይበልጥ አጠናክሮ መቀጠል እንደሚያስፈልግም ገልጸዋል። አማኞች በእነዚህ አሉታዊ መረጃዎች ሳይደናገሩ የጾም፣ የጸሎትና የንስሐ ተግባራቸውን መቀጠል እንዳለባቸው ነው ጉባኤው የገለጸው። በማህበራዊ ሚዲያ አሉታዊ ተጽዕኖ ያላቸውን መረጃዎች የሚያስተላልፉ አብሮነትና መከባበርን የሚያውኩ ህገወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ የህግ አስከባሪ አካላትም ህግና ስርዓት እንዲጠበቅ እንዲያደርጉ ጉባኤው ጥሪ አቅርቧል። ችግር የወለደው ፈጠራ የሰራው ወጣት ፌዴሳ ለኤሌክትሪክ ስራ ከፍተኛ ፍላጎት ስለነበረው በሚኖርበት አካባቢ የኤሌክትሪክ ብልሽት ሲኖር የጥገና ስራዎችን በመስራት ወላጆቹን ሲያግዝ ቆይቷል። ፌዴሳ ግርማ ትውልድና እድገቱ በቄለም ወለጋ ዞን ደንቢዶሎ አካባቢ ሲሆን የኤሌክትሪክ እቃዎች ጥገና ሱቅ ከፍቶ ይሰራ በነበረበት ጊዜ በተደጋጋሚ በሚያጋጥመው የመብራት መቆራረጥ ስራው ይስተጓጎል እንደነበር አይዘነጋም። ጄኔሬተር በመጠቀም ቢጀምርም የነዳጅ ወጪው ከፍተኛ መሆንና ከጄኔሬተሩ የሚወጣው ድምጽ አካባቢውን መረበሹ ነዳጅ የማይጠቀምና ድምጽ አልባ ጄኔሬተር ለመስራት እንዳነሳሳው ይገልጻል። ከተደጋጋሚ ጥረት በኋላ ሙከራው ተሳክቶለት ፈጠራውን እውን ማድረግ ችሏል። ወጣት ፌዴሳ የሰራውና የብዙ ኢትዮጵያውያንን ችግር የሚያቃልለው ጄኔሬተር ውጤታማ መሆኑ በመረጋገጡ በርካታ የፈጠራ ውድድሮች ላይ አሸናፊ ለመሆን እንዳበቃው ጠቅሷል። ተምሮ ባገኘው ማሻሻያ ጄኔሬተሩን አንድ ጊዜ ቻርጅ በማድረግ እስከ 2 ሳምንት ያለማቋረጥ አገልግሎት እንዲሰጥ ማድረግ በመቻሉ የተለያዩ ተቋማትና ግለሰቦች እየተጠቀሙበት መሆኑን አንስቷል። ጄኔሬተሩን ለመስራት 300 ሺህ ብር እንደፈጀበትና በ410 ሺህ ብር ለሽያጭ ማቅረቡን አስታውቋል። ምርቱ ከውጭ ቢገባ እስከ 1.5 ሚሊዮን ብር ሊያወጣ እንደሚችልም ይናገራል።
ወጣትነት ህይወትን መስመር የምናስይዝበት በመሆኑ ዓላማችንን ከግብ እስክናደርስ የሚገጥሙንን ፈተናዎች በጽናት ማለፍ ይጠበቅብናል ይላል ወጣት ፌዴሳ። ኢትዮጵያ በትምህርት ቤት የተማሪ ምገባ መርሃ ግብር ስኬታማ ስራ እየሰራች እንደሚገኝ የአፍሪካ ህብረትና የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ገለጹ። በህብረቱ የትምህርት፣ የሳይንስ፣ የቴክኖሎጂና ፈጠራ ኮሚሽነር ፕሮፌሰር መሐመድ በልሆሰኒ የአፍሪካ ህብረት አህጉራዊ የትምህርት ጥራትና ፍትሐዊ ተደራሽነትን በማስፋት የልማት አቅም የሚሆን የሰው ኃይል ለማፍራት እየሰራ ነው ብለዋል። የህብረቱ አባል ሀገራትን በመደበኛ በቴክኒክና ሙያ ትምህርት ላይ ትኩረት በማድረግ ትምህርታቸውን የማያቋርጡ ተማሪዎች ተጠቃሚ የሚሆኑበት ስርዓት እንዲፈጥሩ ድጋፍ እየተደረገ መሆኑን ገልጸዋል። የአፍሪካ ሀገራት መሪዎችና የትምህርት ተቋማት እንደ አውሮፓውያኑ አቆጣጠር ከ2025 እስከ 2039 የትምህርት ጥራትና ተደራሽነትን የሚያፋጥኑ መርሃ ግብሮች እንዲተገበሩ ግፊት እየተደረገ ነው ብለዋል። የአፍሪካ ህብረት በየዓመቱ የሚያከብረው የትምህርት ቤት የተማሪ ምገባ ቀን በዚህ ዓመት በማዕከላዊ አፍሪካ መዲና ባንጉይ እንደሚከበር ተናግረዋል። ኢትዮጵያም በትምህርት ቤት የተማሪ ምገባ መርሃ ግብር ስኬታማ ጥረቶችን እያደረገች ነው ብለዋል። የትምህርት ጥራትን በማስጠበቅና ተደራሽነትን በማስፋት በኩልም ውጤት እያስመዘገበች እንደምትገኝ አብራርተዋል። የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ የምስራቅና ደቡብ አፍሪካ ቀጠና ዳይሬክተር ኢተሌቫ ካዲሊ የአፍሪካ ህብረት 37ኛው የመሪዎች ጉባኤ መሪ ቃል ለትምህርት ጥራትና ተደራሽነት ትኩረት መስጠቱን የሚያሳይ መሆኑን አስታውሰዋል። የአፍሪካ ሀገራት የትምህርት ጥራትን በማስጠበቅ ተደራሽነትን ለማስፋት በሚያደርጉት ጥረት በደቡብ ትብብር መርህ እገዛ እያደረጉ እንደሚገኝ ገልጸዋል። የትምህርት ቤት የተማሪ ምገባ መርሃ ግብርም እድሜያቸው ለትምህርት የደረሱ ህጻናት በትምህርት ገበታቸው እንዲገኙ በማድረግ በኩልም ጠቀሜታው የጎላ መሆኑን ተናግረዋል። ኢትዮጵያና ሌሎች የአፍሪካ ሀገራት የሚከተሉት የትምህርት ቤት ምገባ መርሃ ግብር ተማሪዎች ለትምህርታቸው ትኩረት እንዲሰጡ በማድረግ ለትምህርት ጥራትና ተደራሽነት ወሳኝ ሚና እየተጫወተ ነው ብለዋል። ባለፉት 10 ዓመታት የኢትዮጵያና የካዛክስታን የሁለትዮሽ ግንኙነት ከፍተኛ እድገት እያስመዘገበ መምጣቱን ተሰናባቹ የካዛክስታን አምባሳደር ገለጹ። በኢትዮጵያ ተሰናባቹ የካዛክስታን አምባሳደር ባርሊባይ ሳዲኮቭ ከኢዜአ ጋር ባደረጉት ቆይታ በኢትዮጵያ በነበራቸው የ5 ዓመታት ቆይታ ሁሉንም የኢትዮጵያ አካባቢዎች በመጎብኘት ታላቅ ታሪክ ያላት ሀገር መሆኗን መረዳታቸውን ተናግረዋል። በኢትዮጵያ ቆይታቸው የሁለቱን ሀገራት የሁለትዮሽ ግንኙነት ይበልጥ እንዲጠናከር መስራታቸውን ጠቁመው በመጪዎቹ ጊዜያትም ተጠናክሮ እንደሚቀጥል ተናግረዋል። የሁለቱን ሀገራት ግንኙነት በፖለቲካ፣ በኢኮኖሚ፣ በንግድ፣ በኢንቨስትመንት እንዲሁም በባህል ልውውጥ መስክ የሚያጠናክሩ ፍኖተ ካርታዎች በጋራ ተዘጋጅተው ተግባራዊ እየተደረጉ መሆናቸውንም ጠቁመዋል። በ2023 የኢትዮጵያ የንግድ ልዑካን በካዛክስታን ያደረጉትን ጉብኝት አስታውሰው ልዑኩም በካዛክስታን ፕሬዝዳንት አስተባባሪነት በአስታና በዓለም አቀፍ ፎረም ላይ መሳተፉን አስታውሰዋል። እንደ አምባሳደሩ ገለጻም የኢትዮጵያ ልዑክ ከካዛክስታን የመንግስት ባለስልጣናትና ከንግዱ ማህበረሰብ ጋር ውጤታማ ውይይት ማድረጋቸው ለሁለቱ ሀገራት ጠንካራ ኢኮኖሚያዊ ትስስር መሰረት መጣሉንም ተናግረዋል። ካዛክስታን ከኢትዮጵያ ጋር ያላትን የሁለትዮሽ ግንኙነት በቀጣዮቹ ዓመታትም ወደ ላቀ ደረጃ ለማድረስ እንደምትሰራም ጠቁመዋል። ካዛክስታን እንደ አውሮፓውያኑ አቆጣጠር በ2014 ኤምባሲዋን በኢትዮጵያ መክፈቷን መረጃዎች ያመለክታሉ። ዜናው አበቃ። ሰላም ቆዩን።